አሁን የተገኘሁት ከአንድ እውነተኛ የአፍሪካ ጎሳ ጋር ነው። ለሚቀጥሉት 50 ሰዓታት ውስጥ አብሬያቸው እኖራለሁ። ወፍራም ነህ። እዚህ ቦታ አንድ ወፍራም ነው የምቆጠረው። አንተ በጣም ወፍራም ነህ። ዓለሙን የሚያዩበት መንገድ ብቻ ሳይሆን በህይወት ለመኖር የሚያስፈልጓቸው ክህሎቶችም ከኔ ህይወት በፍጹም ሊለዩ አይችሉም። እኔ ምግብ ከሱፐር ማርኬት ለመግዛት መንገድ መሻገር፣ በረጅም ስልክ ጥሪዎችን ማድረግ፣ በረራ መጓዝ፣ ቪዲዮዎችን መቅረጽ አለብኝ። ሰውነቴን ለመጠበቅ ደግሞ ስፖርት እሰራለሁ። በመሰረቱ በቀን 24 ሰዓት ኢንተርኔት ላይ ነኝ። ሰላም ስታን፣ ፈተና እንደምትወድ እናውቃለን። የማሳይን ጎሳ ጎብኝልን። የመጀመሪያው ባህላዊ አኗኗራቸውን መቋቋም እንደምትችል ማየት እንፈልጋለን የሚል ኢሜል ደረሰኝ። መዝለል ክህሎታቸው ልታውቃቸው ትችላለህ፣ ነገር ግን ከዚያም በላይ ብዙ ነገር ማድረግ ይጠበቅብናል። የራሴን መሳሪያዎች መስራት፣ ጦር መወርወር መማር፣ አንድ ሌሊት ብቻዬን ማደር፣ እንስሳቶቻቸው ላይ ምልክት እንዳያደርጉ መርዳት እና እስከ 145 ዓመት ድረስ እንኖራለን የሚሉበትን ምክንያት ማወቅ አለብኝ። ከዚያም በላይ ብዙ ነገር አለ። ስለዚህ እቃዎቼን ጠቅልዬ ወደ ታንዛኒያ የማደርገው የ12 ሰዓት በረራ ጉዞ አድርጌ የእነሱን ዓለም ለመቋቋም ብቁ መሆኔን ለማየት ወደ ጎሳው የ5 ሰዓት መንገድ ተጓዙ። ስለዚህ በሚቀጥሉት 50 ሰዓታት ውስጥ ስክሪን ካለው ነገር ሁሉ እርቃለሁ። የመጀመሪያው የማደርገው ነገር የራሴን የጥርስ ማፋቂያ የምሰራበት ጥሩ ዛፍ መፈለግ ስለሆነ ይህንን አስቀምጣለሁ። ከዚህ ተጠቀም። ይህ ናታን ነው። በእነዚህ 50 ሰዓታት ውስጥ ይመራኛል፣ ከጎሳው ጋርም ያስተዋወቀኛል። ናታን በታንዛኒያ ውስጥ እንግሊዝኛ ከሚናገሩ ጥቂቶች ውስጥ አንዱ ነው። ይህንን በየጧቱ ታደርጋለህ? አዎ። ኦ እሺ። በእውነት ጥርሴን ለመፋቅ ጓጉቻለሁ። ማሳይ ስጋ መብላት ይወዳል። ስጋ ምግባችን ነው። በመግደልህ ቅር አይልህም? አይ ቅር አይለኝም። ነገር ግን ከብቶች ሲሰቃዩ ካየህ ያሳዝናል። አዎ። ስለዚህ ይህ አንተ የጥርስ ማፋቂያ ነው። እሺ፣ አመሰግናለሁ። ስለዚህ እዚህ ጋር ማኘክ አለብህ። ከዚያ አንድ ጥርስ ብሩሽ ይሆናል። ይህን ለአንድ ሳምንት ያክል ልትጠቀምበት ትችላለህ። ለአንድ ሳምንት? አዎ። ኦ ያ በእውነት በጣም ከባድ ነው። እኛ ጠንካራ የመንጋጋ አጥንት አለን። ምክንያቱም አንዳንዴ ስጋ ስንበላ አጥንቶችን እንሰባብራለን። በጣም ጠንካራ የመንጋጋ አጥንቶች አሉ። አዎ። ነገር ግን በዚህ መልኩ ጥርስን መፋቅ በእውነት በጣም ከባድ ነገር ነው። ሄይ አትሳቅብኝ። አሁን ትንሽ ተሻሽያለሁ። ወደፊት ደግሞ የበለጠ ትሻሻላለህ። አልተገረምም። ጥሩ መፋቂያ ካገኘሁ በኋላ ጥርሶቼን አጸዳለሁ። እሺ አሁን ወዴት ነው የምንሄደው? አሁን ለቁርስ ወደ ቦማ መሄድ እንችላለን። ለቁርስ? ያ ቦማ ማለት ይህ ራሳቸው የሰሩት መንደር ነው። ይሄ አጥር ነው። ለደህንነት ጥሩ ነው። እኛ አጥራችንን በእንጨት ስንሰራው ጠንካራ ይሆናል። ምክንያቱም የምንኖረው በዱር ውስጥ ነው። እዚህ በጣም አደገኛ የሆነው እንስሳ ምንድን ነው? ጅብ እና ነብር። ነብር? አዎ፣ በየሌሊቱም ጅብ አለ። ስለዚህ አጥሩም ለደህንነት ነው። የጦረኞችም ስራ ነው። ጦረኛ ማለት ማህበረሰቡን የሚጠብቅ ወይም ምናልባት አንበሳ ላይ ሊያጠቃ ይችላል። ጦረኞቹም ከአንበሳ ጋር ይዋጋሉ። ከአንበሳ ጋር መታገል አንድ ጦረኛ ለማህበረሰቡ ሊያደርገው የሚችለው በጣም ጀግናና የተከበረ ነገር ነው። ነገር ግን በአሁኑ ጊዜ ይህንን ያክል አያደርጉትም። ማህበረሰቡ ወይም እንስሳቱ ከተጠጋ ግን ጦረኞቹ ዝግጁ መሆን አለባቸው። ጦረኞቹ ጠንካራ እንደሆኑ እኔ እሺ፣ በጥርስ መፋቂያ ጦረኛ መሆን እችል እንደሆነ እንመልከት። እሺ፣ በጥርስ መፋቂያ ጦረኛ መሆን እችል እንደሆነ እንመልከት። እዚህ ውስጥ የኔን ቋንቋ የሚችል አንድም ሰው የለም። እንደምን አደራችሁ? ስለዚህ እዚህ ጋር የኔን ቋንቋ መናገር እንጀምራለን። ኦ ምን ቋንቋዎችን ትናገራለህ? ስዋሂሊ፣ ማሳይ፣ እንግሊዘኛና ስፓኒሽኛ እናገራለሁ። እዚህ ያሉ ሰዎች በሙሉ ግን ብዙ ቋንቋ መናገር ይችላሉ እንዴ? ሁሉም ማሳይኛ ብቻ ነው የሚናገረው። እዚህ ቦማ ውስጥ በቀጥታ የመጀመሪያ ያየሁት ነገር ቢላዋ የሚስል ጦረኛ ነው። እዚህ ሁሉም ቤተሰብ ናቸው ብለኸኛል አይደል? አዎ። ይሄ ማን ነው? አጎቴ ነው። አሁን ደግሞ እኔ እንደሞክረው ይፈልጋሉ። እሺ እንዴት ነው የሚሰራው? ስለዚህ ናታን መሳሪያውን እንዴት መሳል እንዳለብኝ ለኔ የገለጸልኝ ባለበት ወቅት አጎቱ በካሜራው በጣም ተስቧል። ያኛው ራስህ ነህ። ምክንያቱም እዚህ አብዛኛው ሰዎች ራሳቸውን ምስል መመልከት እድል አያገኙም። ብዙዎቹ ደግሞ ምን እንደሚመስሉ በፍጹም አያውቁም። ይህ ከኛ የምዕራባውያን ልማድ ጋር ሲነጻጸር በጣም የተለየ ነው። ቢላውን መሞረድ ከብዶኝ፣ እሷም እየሳቀችብኝ ነው። አሁን ደግሞ እሱ እየሳቀብኝ ነው። ካሜራውን እየሳቀብኝ። ነገር ግን የናታን አጎት ያለው መሳሪያ ይህ ብቻ አይደለም። ይኸውላችሁ አንበሳ ለመግደል የሚያገለግል ጦር። አጎቱ በእርግጥም በዚህ ጦር አንበሳ ገድሏል። ይህ አንበሳ ለመግደል የሚያገለግለው ጦር ነው። ይሄ እውነት ነው? አንተ አንበሳ ገድላል በዚህ ጦር? እውነት ነው፣ ገድያለሁ። እናም ጦር እንዴት እንደሚወረወር ያሳዩኛል። ነገር ግን እንደ ፍንጭ ጦር በፍጹም ገምቼው ለማላውቀው ሌላ ነገርም ሊያገለግል ይችላል። ይህ የሰው ሚስት ቤት ነው። ስለዚህ በዚህ ቤት ውስጥ ማድረግ ካስፈለገኝ መጥቼ ጦሩን እንደዚህ አስቀምጠዋለሁ። ባሏን በሚመጣበት ጊዜ ጦሩን እንደዚህ ካየው ሌላ ወንድ ውስጥ እንዳለ ያውቃል። ስለዚህ የሚያድርበት ሌላ ቦታ ለመፈለግ ይሄዳል።
በዚህ መልኩ ለሰዎች እዚህ ውስጥ እንዳለ ታሳውቃለህ ማለት ነው? አዎ በትክክል። የጦረኛ ቤት ከውስጡ ሲያዩት ይህንን ይመስላል። ይህ የተሰራው ከምንድን ነው? ይህን ለመስራት የምንጠቀመው የተወሰነ ስንደዶ፣ ጭቃ፣ ከእንጨትና ከላም ጽዳጅ ነው። ምንም ወንበር፣ አልጋ፣ የቤት ዕቃ የላችሁም? መሬቱ ብቻውን ያለው ማለት ነው? ዛሬ ማታ እዚህ ነው የምናድረው። ነገር ግን ይበልጥ የሚያስገርም ሌላ ነገር ያለ ይመስለኛል። ይሄ ምንድን ነው? ይህ መድኃኒት ነው። ከእጽዋት የሚገኝ መድኃኒት ነው። ማሳይ ወደ ሆስፒታል መሄድ አይወዱም። ወደ ሆስፒታል ከሄድክ ትሞታለህ ብለው ያምናሉ። ሰው ባይታመም እንኳን እጽዋት ይጠቀማል። ለዚህ ነው ማሳይ 145 ዓመት የሆናችሁ ሰዎች የምታገኘው። 145 እና ከዚያ በላይ የሆናችሁ ሰዎች አሁንም ጠንካራ ናቸው። የዓለም ሪከርድን የያዘው አረጋዊ ሰው 122 ዓመቱ ነበርኩ። ይህ የትርጉም ሚዲያ ነው። የዓለም ሪከርድን የያዘው አረጋዊ ሰው 122 ዓመቱ ነበርኩ። አይ እዚህ ማሳይ ጋር ከ140 ዓመትና ከዚያ በላይ የሆናችሁ ሰዎች ማግኘት ትችላለህ። ይህ መድኃኒት ግን አሳሳቢ የሆኑ የጎንዮሽ ጉዳቶች የሉትም? በፍቅር ስሜት እንድትወድቅ ያደርጋል። ስለዚህ በቃ ስሜቴ እንዲነቃቃ ያደርጋል ማለት ነው። እሺ ይህ በጣም አጓጊ ሊሆን ነው። ለመጠጣት ቸኩያለሁ። ጦር የሚወረወረው እንደዚህ ነው? ዋው ይህ በእውነት በጣም አሪፍ ነው። ይሄ ደግሞ የኔ የመጀመሪያ ውርወራ ነው። አይ ትክክል አይደለህም። እንደዚህ በዚህ አካባቢ መሬት ውስጥ እንዲሰካ አድርጌ መወርወር አለብኝ። እንደዚህ መሄድ አለበት። እነሱ ደግሞ ይሄንን የመወረወርበት 3 እድል ብቻ ነው የሚሰጡኝ። እንደ እድል ሆኖ ለኔ እንዴት እንደሚወረወር ደግሞ አሳይተውኛል። ይህ የትርጉም ሚዲያ ነው። በጣም ጥሩ ተሳክቶልሃል። አሁን ልዩ በሆነ ቦታ ላይ እንገኛለን። ፍየሎች፣ ላሞችና አህዮች እዚህ የሚቆዩበት ልዩ ቦታ ላይ እንገኛለን። ምክንያቱም ማሳዮች እንስሳቶቻቸውን ከአደጋ ለመጠበቅ በአጥር ውስጥ ያደርጓቸዋል። ግን ሌሎች ምክንያቶችም ጭምር ነው። አንዳንድ ጊዜ ከሌላ ሰፈር የመጡ እንስሳቶችም እዚህ ስለሚያድሩ ሁሉም እንስሳቶች የሚለዩበት የራሳቸው መንገድ አላቸው። አዎ ጆሮአቸውን ይቆረጣሉ። ያ ደግሞ ምልክታቸው ነው። ነገ ደግሞ እንዴት ጆሮአቸውን እንደሚቆረጡና እንስሳቶቻቸውን እንደሚያመለክቱ አይተን ልንረዳቸው ይገባል።